አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ። ውድ ሀገሬ ልጆች በያላችሁበት አላህ ይጠብቃችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ዛሬ ይዤላችሁ የመጣሁት የጥቁር አዝሙድ የጤና ጥቅሞች ነው ማለት ነው። አንደኛ እርጋታን። አንድ የሾርባ ማንኪያ ትክክለኛውን የጥቁር አዝሙድ ዘይት በባዶ ሆድ መውሰድ ቀኑን ሙሉ መረጋጋት፣ ንቃት ያጎናጽፋል። እንዲሁም ከራት በኋላ ወደ መኝታ ከማምራት በፊት አንድ የሾርባ ማንኪያ ትክክለኛውን የጥቁር አዝሙድ ዘይት መውሰድ ሌሊቱን ሙሉ የተረጋጋ ደስ የሚያሰኝ እንቅልፍ ያስገኛል። አንድ ትልቅ የሾርባ ማንኪያ የጥቁር አዝሙድ ዘይት አንድ ሲኒ ቡና ውስጥ ጨምሮ መጠጣት የአእምሮ ጭንቀትን አስወግዶ መረጋጋት ያስገኛል። ሁለተኛ ለሳልና ለአስም በዘይት ደረትና ጀርባውን ማሸት። በቀን 3 የሾርባ ማንኪያ መጠጣት። 2 ማንኪያ በሞቀ ውሃ ውስጥ ጨምሮ እንፋሎቱን መሳብ ይረዳል። ሶስተኛ የመጫጫንና ስንፍናን ለማስወገድ አንድ የሾርባ ማንኪያ ዘይት በአንድ ብርጭቆ ብርቱካን ጭማቂ ውስጥ ጨምሮ ጧት ለ10 ተከታታይ ቀናት መውሰድ ልዩነቱን ያገኙታል። አራተኛ የማስታወስ ችሎታና ፈጣን የግንዛቤ አቅምን ለማጎልበት አንድ የሾርባ ማንኪያ የጥቁር አዝሙድ ዘይት 100 ሚሊ ሊትር የፈላ እና ትክል ጋር ተቀላቅለው ለ10 ተከታታይ ቀን መውሰድ። አምስተኛ ለኩላሊት ጠጠር፣ የስኳር ህመም ያለባቸውን ማርን መተው ነው። ሩብ ኪሎ ጥሬ ጥቁር አዝሙድ፣ ሩብ ኪሎ ንጹህ ቀይጦ በመግባት ማዋሃድ። ከዚያም 2 ማንኪያ ከቀይጡ ቀንሶ በአንድ ብርጭቆ የሞቀ ውሃ ውስጥ ጨምሮ በጥቁር አዝሙድ ዘይት 1 ሾርባ ማንኪያ በማከል በባዶ ሆድ መጠጣት። ስድስተኛ ለብርሃን ገጽና ለውበት 1 ማንኪያ ጥቁር አዝሙድ ዘይት 1 ማንኪያ የወይራ ዘይት ጋር አዋህዶ ፊትን መቀባት። 1 ሰዓት ቆይቶ በውሃና በሳሙና መታጠብ ልዩነቱን በጉልህ ያገኙታል። ሰባተኛ ከበሽታ ሁሉ ለመጠበቅ 1 የሾርባ ማንኪያ የጥቁር አዝሙድ ዘይት ከ1 ማንኪያ ማር ጋር አዋህደው ያለማቋረጥ ጧት መውሰድ በጣም ጤናማ ያደርገዎታል። ስምንተኛ በጭንቅና ጭን መካከል የቆዳ መቆጣት ሲያጋጥመዎት ቅድሚያ አካባቢውን በውሃና በሳሙና በመጋብ ማጠብ፣ ቀጥሎ በሚገባ ማድረቅና በጥቁር አዝሙድ ዘይት ማታ ቀብቶ ማደር እና በ3 ተከታታይ ቀናት ይህንን መፈጸም ከመጀመሪያው ቀን ጀምሮ ውጤቱን ያዩታል። ዘጠነኛ ለልብና ለደም ስሮች ህመም የጥቁር አዝሙድ ዘይት ከትኩስ መጠጥ ጋር በተከታታይ መውሰድ ስብ ለማሟላት እና የደም ስሮችን ለማስፋፋት ይረዳዋል። አስረኛ ለልምጽና ለመሳሰሉ ተጠቃይ የሰውነት ክፍሎች በቱፋህ ፖም ወይም አፕል ኮምጣጤ ማሸት። ከዚያም የጥቁር አዝሙድ ዘይት ለ15 ቀናት መቀባት። 11ኛ ለቁርጥማት፣ ሮማቲዝምና የጀርባ ህመም የተወሰነ የጥቁር አዝሙድ ዘይት በጥቂቱ በማሞቅ የታመመውን አካል አጥንቶ ዘልቆ እስኪሰማ ድረስ በዘይት በደንብ መታሸት። በቀን 3 ጊዜ 1 የሾርባ ማንኪያ ዘይት መጠጣት። 12ኛ ለራስ ምታት በጥቁር አዝሙድ ዘይት ግንባር፣ በጆሮ አካባቢ ያለውን አካል ማሸት በ3 ተከታታይ ቀናት
1 ሾርባ ማንኪያ ጥቁር አዝሙድ ዘይት በባዶ ሆድ መጠጣት። 14ኛ ለራስ ማዞርና ለጆሮ ህመም 1 ጠብታ የጥቁር አዝሙድ ዘይት ጆሮ ውስጥ በመጨመር በሻይ መልኩ አዘጋጅቶ መጠጣት። 15ኛ ለቆዳ መቀረፍ ለዚህ አይነት ህመም የተጠቀሰ የአካል ክፍል ጥቁር አዝሙድ ዘይት መቀባት ህመሙ እስኪወገድ ድረስ ይህንን መጠቀም። 16ኛ ለብጉር ጥቁር አዝሙድ አድቅቆ መፈጨት የሰሊጥ ዘይት እና 1 ማንኪያ የስንዴ ዱቄት ጨምሮ በአንድ መወሰድ ማታ ማታ ተቀብቶ ማደርና ጠዋት ለብ ባለ ውሃ በሳሙና መታጠብ። 17ኛ ለስብራት አፍጥኝ ጥገና የምስርና የሽንኩርት ሾርባ ቅቅል እንቁላል 1 ትልቅ ማንኪያ የደቀቀ ጥቁር አዝሙድ በአንድ ቀላቅሎ ቢያንስ 1 ቀን ወስዶ በቀጣዩ ቀን አርፎ እንደገና በ2 ቀን መውሰድ። ስብራቱ የዘመናዊ ሕክምና በእጆችዎ ከታሰረ በኋላ በአካባቢው ያለውን አካል በጥቁር አዝሙድ ዘይት ማሸት። እስሩ ከተሰፋ በኋላ ደግሞ ለብ ባለ ጥቁር አዝሙድ ዘይት በየቀኑ ማሸት። 18ኛ ለጠባሳና ለመሳሰሉት 1 እፍኝ ጥቁር አዝሙድ በሚገባ ማፍላት የተጎዳውን አካል ማጠብና ለሩብ ሰዓት በተዘጋጀው ፈሊ ጥቁር አዝሙድ ውስጥ መንከር። አካሉን ማንቀሳቀስ ሳይሸፈን አድካሚ እንቅስቃሴ ሳያደርግ መቆየት። ከመኝታ በፊት በየቀኑ ይህንን መደጋገም። 19ኛ ለደም ብዛት ትኩስ መጠጥ ባሰኘው መጠን ጥቂት የጥቁር አዝሙድ ዘይት ጠብታውን ጨምሮ መጠጣት። በተጨማሪ ገላውን ጥቁር አዝሙድ በመቀባት ቢያንስ በየሳምንቱ 1 ጊዜ የፀሐይ ሙቀት ቢወስዱ። 20ኛ ለኩላሊት ኢንፌክሽን የጥቁር አዝሙድ ዱቄት በወይን ዘይት ለውሶ ህመሙን በማስማት ቦታ ለማጥፋት። በተጨማሪም 1 ማንኪያ የጥቁር አዝሙድ በየቀኑ በባዶ ሆድ ለ1 ሳምንት ጥቁር መቃም። ከዚያ በኋላ ኢንፌክሽኑ ይወገዳል። 21ኛ ለሐሞት ከረጢት 1 ማንኪያ የጥቁር አዝሙድ ሩብ ማንኪያ የተፈጨ እሬት 1 ኩባያ ማር ጋር በመውሰድ ጠዋትና ማታ መብላት ፊትዎን ቀላል እስኪያሰኘው ችግሩ እስኪወገድ ድረስ ይህንን መፈጸም። በየዕለቱ ባዶ ሆድ 1 ሲኒ ወይራ ዘይት